የሳምንቱን አበይት የፋይናንስ ዜናዎች ከንጋት ፖስት ዋና ዋናዎቹን በማስቀደም አሁን ይጀምራል። ኢትዮጵያ የቻይናውን ዩዋን እንደ መጠባበቂያ የውጭ ምንዛሬ ገንዘብ በስፋት እያስፋፋች ስለመሆኑ፣ በ8 ወራት ብቻ ኢትዮጵያ 6.7 ቢሊዮን የአሜሪካን ዶላር ከኤክስፖርት ገቢን ስለማስገኘቷ፣ ብሔራዊ ባንክ ማህበረሰቡ 23 ህገወጥ የገንዘብ አስተላላፊ የሐዋላ ድርጅቶችን እንዳይጠቀም ስለማስጠንቀቁ፣ ዳሽን ባንክ ኦንላይን ክፍያዎችን በቀላሉ መክፈል የሚያስችል የማስተር ካርድ ቨርቹዋል ካርድ ወደ ስራ ማስገባቱና የኦሮሚያ ህብረት ስራ ባንኩ ምቹ 50 ቢሊዮን ብር ብድር በሞባይል ብቻ ያለ ማስያዣ ስለማበደሩ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የሚቀርቡላችሁ የፋይናንስ ዜናዎች አሁን መደመጥ ይጀምራሉ። በመጀመሪያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን ሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ177 ብር ከ55 እየተገዛ በ181 ብር ከ10 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ231 ብር ከ75 ሳንቲም እየተገዛ በ236 ብር ከ38 ሳንቲም ሲሸጥ ነበረ። ዩሮ በ201 ብር ከ65 እየተገዛ በ205 ብር ከ68 ሳንቲም ሲሸጥ፣ ዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ40 ሳንቲም እየተገዛ በ48 ብር ከ34 ሳንቲም ሲሸጥ ነበረ። ታዲያ ወደ ውጭ ሀገራት ጉዞዎች ካሉባችሁ አሁኑኑ ወደ ሮሃ ምንዛሬ ቢሮዎች ጎራ ብላችሁ የተፈቀደላችሁን የውጭ ምንዛሬ መጠን ለግለሰቦች እስከ 10000 ዶላር፣ ለድርጅቶች እስከ 15000 ዶላር በካሽ ማግኘት ትችላላችሁ። አድራሻዎቻቸውን ዲስክሪፕሽን ላይ ስላስቀመጥኩላቸው የማህበራዊ ትስስር ገጾቻቸውን እንዲሁ ተከታተሉ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ኢትዮጵያና ቻይና በቻይናው የመገበያያ ገንዘብ ዩዋን የሚደረግን የሁለቱን ሀገራት የንግድ ልውውጥ ለማሳደግ ስለመምከራቸው ነው በዚህ ባሳለፍነው ሳምንት የሰማ ነው። የኢትዮጵያው ብሔራዊ ባንክ ገዢ ኢዮብ ተካልኝ ባሳለፍነው ሳምንት ወደ ቻይና አቅንተው ከቻይናው ማዕከላዊ ባንክ ገዢ ጋር ተወያይተዋል። በውይይቱም በዋናነት ዋና የኢትዮጵያ ኤክስፖርቶችን በቻይና ዩዋን ለመገበያየት እንዲሁም ሁለቱ ማዕከላዊ ባንኮች ብርን በዩዋን እንዲለዋወጡ የሚያስችል ስምምነቶችን ያቀፈ ነበረ። ይህም በዋናነት በኢትዮጵያ ገበያ ለሚንቀሳቀሱ የቻይና ኢንቨስተሮች ሁነኛ መላ እንደሚሆናቸው የሚጠበቅ ሲሆን ከቻይና ተጨማሪ ኢንቨስትመንቶችንም ለመሳብ ያስችላል ተብሏል። በሌላ መልኩ ውይይቱ የሁለቱ ሀገራት የክፍያ ዘዴዎችን በማዋሃድ ላይ ያተኮረ ሲሆን በምዕራባውያኑ ቪዛና ማስተር ካርድ በበላይነት የሚመራውን የኢትዮጵያን የሸቀጦች ንግድ የካርድ ክፍያ ስርዓት ውስጥ ደግሞ የቻይናውን ዩኒየን ፔይ በስፋት እንዲገባ ማስቻልም ላይም እንዲሁ ተነጋግረዋል። ባሳለፍነው ዓመት ኢትዮጵያና ቻይና ከዚህ ቀደም ከቻይና ባንኮች ኢትዮጵያ በዶላር የተበደረችውን ገንዘብ በዩዋን ለመክፈል ድርድር መጀመራቸው እንዲሁ ይታወሳል። በዘንድሮ የበጀት ዓመት 8 ወራት ከጫትና ቅባት እህሎች የተገኘው ኤክስፖርት ገቢ በከፍተኛ ሁኔታ የቀነሰ ቢሆንም ኢትዮጵያ 6.7 ቢሊዮን የአሜሪካን ዶላር ገቢን በ8 ወራት ስለማስገኘቷ ነው የተሰማው። በተለይም ጫትና የቁም እንስሳት የወጪ ንግድ ተገቢ ባልሆነ ተደጋጋሚ ግብሮችና ህገወጥ ኬላዎች ምክንያት ቅናሽ ያሳየ ሲሆን፣ የቅባት እህሎች የወጪ ንግድ ገቢ በሰሜኑ የኢትዮጵያ ክፍል ባለው አለመረጋጋት ምክንያት የምርት መቀነስ ስላጋጠመው መሆኑን የንግድና ቀጠናዊ ትስስር ሚኒስትር ለፓርላማው ተናግረዋል። በተቃራኒው ኢትዮጵያ ከወርቅ ዘርፍ ብቻ በ8 ወራት 3.6 ቢሊዮን የአሜሪካን ዶላር ገቢን ስታስገባ የግብርናው ዘርፍ በአጠቃላይ 2.4 ቢሊዮን ዶላር ስለማስገኘቱ ነው የተነገረው። የኢትዮጵያ አምራች ኢንዱስትሪ በ333 ሚሊዮን የአሜሪካን ዶላር ገቢ ከማዕድንና ግብርና በከፍተኛ ሁኔታ ርቆ ተቀምጧል። ኢትዮጵያ በዘንድሮ ዓመት ከኤክስፖርት ገቢዋ ከ9 እስከ 10 ቢሊዮን የአሜሪካን ዶላር ለማድረስ እየሰራች ቢሆንም በመካከለኛው ምስራቅ ከሰሞኑ የተከሰተው አለመረጋጋት የኤክስፖርት ገቢዋ ላይ በከፍተኛ ሁኔታ ተጽዕኖ ሊያሳድር እንደሚችል ከሰሞኑ የወጡ አንዳንድ ጥናቶች ያመለክታሉ።
የኢትዮጵያ ብሔራዊ ባንክ 23 የሚጠጉ ህገወጥ የገንዘብ አስተላላፊ ሐዋላ ድርጅቶችን ከመጠቀም ህዝቡ እንዲቆጠብ በዚህ ባሳለፍነው ሳምንት ነው ያስጠነቀቀው። በዚህ መግለጫ የተዘረዘሩት 23 ተቋማት በኢትዮጵያ ውስጥ ለመንቀሳቀስ ፈጽመው ፈቃድ ያልተሰጣቸው ወይም ደግሞ ከዚህ ቀደም ፈቃድ ተሰጥቷቸው ሲንቀሳቀሱ ቆይተው በህገወጥ ስራዎች ላይ ሲንቀሳቀሱ በመገኘታቸው ፈቃዳቸው የተሰረዘ ስለመሆኑ ነው የተነገረው። በዚህ መሰረት አዱሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ በካል መኒ ትራንስፈር፣ ጁባ ኤክስፕረስ፣ ኩዊክ ፔይ፣ ሬድሲ ዩኤስኤ፣ ታሳፔይ፣ ዋይስ ትሬዲንግ መኒ ትራንስፈር፣ አማል ዩኤስኤ፣ አቫንቲ፣ ባናና ፔይ፣ መኒቶስ፣ ራማዳ ፔይ ወይም ደግሞ ካሻጌይ፣ ተወከል መኒ ሰርቪስስ፣ ወርልድ ዳይሬክት ሊንክ፣ አማና ኤክስፕረስ፣ አዋሽ ዳይሬክት፣ ሆልደን ግሎባል፣ ኦሎምፒክ ፋይናንሻል ግሩፕ፣ ራስሚ ፔይ፣ ታጅ መኒ ትራንስፈር እና ዩኤስ ዋየር ወይም ደግሞ ዲሮ ናቸው ክልከላው የተጣለባቸው። ብሔራዊ ባንክ ማህበረሰቡ እነዚህን ተቋማት ተጠቅሞ ገንዘብ ከመላክ እንዲቆጠብ ያሳሰበ ሲሆን ተቋማቱ ከውጭ ሀገራት የሚቀበሉትን ገንዘብ ፈጽሞ በውጭ ምንዛሬ ወደ ኢትዮጵያ እንደማያስገቡና በህገወጥ መንገድ ከኢትዮጵያ ከሚገኙ የባንክ አካውንቶች እንደሚከፍሉ ነው የተነገረው። አንጋፋው ዳሽን ባንክ የብዙ ዜጎችን ህይወት ያቀላል የተባለለትን አዲስ አገልግሎት በዚህ ባሳለፍነው ሳምንት ነው እንግዲህ ይፋ ያደረገው። ይህ በዳሽን ባንክ ሱፐር አፕ ውስጥ መስጠት የተጀመረው አዲስ አገልግሎት የዳሽን ባንክ ቨርቹዋል ካርድ የተሰኘ ሲሆን ደንበኞች ለማንኛውም የውጭ ሀገራት ክፍያዎች ማለትም እንደ ኔትፍሊክስ፣ አማዞን እና አሊባባ ባሉ ኢኮሜርስ ፕላትፎርሞች ላይ በቀላሉ ክፍያዎችን መክፈል የሚያስችላቸው መሆኑን ነው የሰማ ነው። ከማስተር ካርድ ጋራ በትብብር የቀረበው ይህ የዳሽን ባንክ ማስተር ካርድ ቨርቹዋል ካርድ የኢትዮጵያ ብሔራዊ ባንክ ከወራት በፊት ባሰራጨው መመሪያ መሰረት ባንኮች የዶላር አካውንት ላላቸው ደንበኞች በቀጥታ ዶላራቸውን ወደ ዓለም አቀፍ ካርዶች ማስተላለፍ እንዲችሉ በፈቀደው መሰረት ዳሽን አገልግሎቶቹን ወደ ስራ እያስገባ መሆኑ ይታወቃል። ይሁንና ብዙ ደንበኞች ግን ይህንን እድል እንደማያገኙ ይታወቃል። ማለትም ዶላሩን በአካውንታቸው ላይ ከየት እናመጣለን የሚለው ነገር ጥያቄ ሆኖባቸዋል። የአገልግሎቱ ተጠቃሚዎችም በዚህ ባሳለፍነው ሳምንት በተለይ በማህበራዊ ትስስር ገጾች ላይ ካርዱ ተሰጠን ዶላሩን ግን ከየት እናገኘዋለን በሚል ግራ መጋባትን ሲናገሩ ተመልክተናል። በስተመጨረሻም በኢትዮጵያ የመጀመሪያው ያለማስያዣ የሞባይል ስልክ ብድር አገልግሎት ሰጪው ምቹ በዚህ ባሳለፍነው ሳምንት ነበረ ጠቅላላ የብድር መጠኑን 50 ቢሊዮን ብር ያደረሰው። ይህ ታሪካዊ ስኬት ታዲያ የተከናወነው በ3 ዓመት ከግማሽ ውስጥ ብቻ ሲሆን የኦሮሚያ ህብረት ስራ ባንኩ ምቹ ባሳለፍነው 1 ዓመት ብቻ 10 ቢሊዮን ብር ለደንበኞቹ በዚሁ መተግበሪያው ስለማበደሩ ነው የተነገረው። ምቹ 2.8 ሚሊዮን ደንበኞችን በእነዚህ ጊዜያት ያፈራ ሲሆን 3 ዋና ዋና የብድር አገልግሎቶችንም ያለ ማስያዣ ያበድራል። በዚህ መሰረት ምቹ ወቢ በንግድ ፍቃድ የሚሰጥ ሲሆን ከ50 ሺህ ብር ተነስቶ እስከ 300 ሺህ ብር ያበድራል። በሌላ መልኩ ምቹ ጉያ መደበኛ ባልሆነው ንግድ ስራ ለተሰማሩና ንግድ ፍቃድ ለሌላቸው እስከ 15 ሺህ ብር የሚያበድር ሲሆን በባንኩ የቅርብ ጊዜ ደግሞ የምቹ አገልግሎት ምቹ ኪያ ሴቶችን የንግድ ባለቤቶችን ብቻ ትኩረት በማድረግ እስከ 75 ሺህ ብር በዝቅተኛ የወለድ ምጣኔ በማበደር ላይ ይገኛል። ይህ የምቹ ኪያ አገልግሎት ለብቻው እስከ 9 ቢሊዮን ብር የሚደርስ ብድርን እስካሁን ስለማሰራጨቱ ነው ባንኩ ይፋ ያደረገው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች ታዲያ እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ፣ አስተያየትና ጥያቄዎቻችሁን እንዲሁ ኮሜንት ሴክሽን ላይ መጻፍ እንዳትዘነጉ እያለን በቀጣይ ሳምንት በሌሎች የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜ ብርሃኑ ነኝ።